ስምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ ታትሉ ጋብስኳችሁ። ጸጋዬ ዛሬ ያየነው አስቸጋሪና በጣም አጓጊ ከአብርሃም እኔ የማልጠብቀውን ነገር ነው ዛሬ ያየሁት። ምክንያቱም አልተመቸኝም። ጸጋ ሁለቱን ለማስታረቅ አንድ ለማድረግ በጀመረችበት ሰዓት እሱ ግን ራስ ወዳድ ሆኖ ያው ልጁን ለመስረቅ ጥረት ያደረገበት ሁኔታ ነው ያለው። ስለዚህ አሁን የአብርሃምና የሩታ ጉዳይ ያው የተጋጋለ እንግዲህ ወደ ውጭ ልትሄድ የነበረበት ሁኔታ እንደነበረና ከውጭ ለማስቀረት ጥረት እየተደረገ ባለበት ሰዓት እሱ ደግሞ እየሰራ ያለው ስህተት ትንሽ በጣም አስቸጋሪ ስለሆነ እስኪ በዚህ አሁን አንተ ብትሆን ምን ታደርጋለህ? ምክንያቱም ጸጋ አንተን ከባለቤት ጋር ልታስታርቅ ጥረት እያደረገች ነበር። ነገር ግን አንተ እሱን ጥሰህ ልጅህን ራስ ወዳድ ሆነ ልጅህን ሰርቀህ የምትሄድበት አቅጣጫ አይኖር ነበር ወይስ ከሷ ጋር ለመታረቅ ጥረት ታደርግ ነበር? በዚህ እስኪ ራስን ሐሳብ እናስተያየትበት። ጥሩ እንግዲህ ያው ስለ ሩታና ስለ አብርሃም አሁን ምናልባት መጀመሪያ ጀምርት ደስ የሚል አካሄድ ነበር። እንግዲህ ያው አብርሃም ልጁንም ለማየት ይቅርታን ባለቤቱን ሩታን ይቅርታ ለመጠየቅ መምጣቱ ደስ ብሎኝ ነበር። መጨረሻ ላይ ግን አብርሃም እንዳልከው አብርሃም አበላሽቶታል። ጸጋንም ጭምር ነው አሁን አብርሃም ያ እንትን ያሳብ ስህተት ውስጥ ያስገባታል። ጸጋ እንደ ሽምግልና ልታስታርቅ መጥታለች። ጸጋ የምትለውን ነገር መስማት ነበረበት አብርሃም። እንግዲህ ያው ጸጋንም ጭምር ነው ያሳፈረው። ሩታ ምናልባት ወደ ውጭ ወጣለው በቃ ምንም ከዚህ እንትን አቋሜ ዝንፈለንም ማለቷ ለልጁም ጥሩ አይደለም። ሲጀምርም አሁን ልጁ ከአባቱ ተለይቶ እኔ አሁን አብርሃም ጥፋቴ ነው ስህተቴ ነው ከዚህ በኋላ ተመልሼ ወደዚህኛው ህይወት ላልገባ ትላንትና አሁን በተፈጠረው ችግር ስለ ሄርሜላ ወደዛኛው ፓርት ላልገባ ብዬ ራሴን ኮንኜ ነው የመጣሁት። ስለዚህ ልጁን አብረን እናሳድግ ካላት ሩታ ራሷን ማየት አለባት። አሁን ደጋግማ ሩታ እኔ አሁን ወደ ውጭ መውጣቱ ተገቢ ነው አይደለም። በቃ በስርዓት እውነት ልጁ አይምሮ ሙሉ ሆኖ እንዲያድግ ከፈለገች ሩታ ከአብርሃም መታረቅ አለባት። ትልቁ ስህተት ግን አሁን ምናልባት ቀደም ያው ጸጋም እንደ ሽምግልና ሆና በቃ አብረን ነው የምንሄደው አብረን ነው የምንወጣው ያላንቺ እኔ ያለ ልጁ ያላንቺ አንሄድም የሚለውን ነገር አብርሃም አበላሽቶባታል። እና ይሄ አብርሃም ትልቅ ስህተት ነው የሰራው። ልጁን እሺ ይውጣለው ያለ እናቱ እሺ ይውጣለው ማለቱ እኔ በጣም አጥብቄ ነው የምኮንነው። ምክንያቱም አሁን አንዳንዴ ግራ ያጋባል። ታውቃለህ አሁን የአብርሃም ማንም ሰው ትዳር ላይ ይጣላል ይታረቃል። ነገር ግን አሁን የአብርሃምና የሩታ ትዳር በጣም የሚገርማው ሩታ ይሄን ያክል ምርር ብሏት ከአብርሃም ጋር ላለመታረቅ ወይ አብሮ ላለመኖር ልጃቸውን አብሮ ላለማሳደግ እየሄደችበት ያለችበት ነገር አንድ ግራ ገብቶኛል ለኔ ለራሴ ማለት ምንድነው እኔ ያክል አብርሃም የሰራው ስህተት ዞሮ ያው ስህተቶችን ሰርቷል። እነዛን ስህተቶች አምኖ ደግሞ ይቅርታ ጠይቆ ነበር። ታርቀው አንድ ቢሆኑ በጣም ጥሩ ነበር። አሁን ግን አብርሃም በስህተት ላይ ሌላ ስህተት የሰራው መስቶ የሚታይ ነገር ምንድነው ልጁን ሰርቆ ለመውሰድ እያደረገ ያለው ጥረት ትንሽ አስነዋሪ ነው። አንደኛ ጸጋ በቃ ለነሱ እየለፋች ነው። የሩታን ሐሳብ ለማስቀየር ጥረት እያደረገች ነው። አሁን ሩታ ደግሞ ስታይ የዚህን ሰሞን እንቅስቃሴዋ በቃ የሆነ ነገሮችን ትታ ወደ ትዳሯ ለመግባት የሆነ ውስጣዊ ፍላጎት ያለ ይመስላል። ስለዚህ እስኪ አሁን በዚህም ላይ የተወሰነ ራስን አስተያየትበትና በቀጣይ ምንድነው ማድረግ ያለባቸው ወደ ትዳራቸው እንዲመለሱ ትዳራቸው እንዲገነባ እንዴት አሁን እየሄዱ ያሉበት ዘዴና ሲስተም ጥሩ ነው። የሁለቱም መቀራረብ የሁለቱም እንደዚህ ልጃቸውን አንድ ላይ ሆኖ ማየትና ልጁን ለማየት ደግሞ እድሉን ሰጣው ሩታ ይዛለት አምናው ይዛ መጣሱ ደግሞ ለመስረቅ እያደረገ ያለው ጥረት ትንሽ በጣም እንትን ስላለ እስኪ ራስን ሐሳብ አንተ ብትሆን ምን ታደርግ ነበር? ጥሩ እንግዲህ ያው ምናልባት አሁን አንተ በገለጽከው ልክ ሩታ እንግዲህ ያው ወደ ውጭ ወጣለው አብርሃም እንግዲህ ያው ቀጣይ ህይወታችን ከአብርሃም ጋር አይቀጥል ማሻፈረኝ ያለችበት እንትን ምናልባት ትላንትና ማሳለፈችው ጉዳይ ሊሆን ይችላል። አብርሃም አይመለስም የሚል ስጋት ተስተካክሎ ወደ ቤት የሚመለስ አይደለም የሚል ስጋት ሊኖራት ይችላል የሚል ግምት ነው። እኔ ግምታዊ እንትን ነው ግን ዞሮ ግን ሩታም ጤናማ አይደለም። ይሄ አሁን ወደ ውጭ ወጣለው
እኔም ከአቋሜ ዝንፍ አልልም የሚለው ነገር በደንብ ማሰብ አለበት። እኔ አሁን አንድም ለጠላት በር መክፈት ነው። ትላንትና ስለ እንትን አሁን ችግሮች እየተባባሱ የነበሩበትን ችግር መልሶ ማባባስ ነው የሚል መልእክት ነው ማስተላለፍላት። ያው ሩታ ወደ ቤቷ ብትገባ ያው ከብዙ ጠላቶቿም እንትን ትርቃለች። ልጇንም አጠቃላይ ኖርማሊ ምርጥ ሆኖ አይምሮ ከአባቱ ጋር ሲያድግ ምን አይነት ልጅ እንደሚሆን ያው ይታወቃል እና ሙሉ ልጅ ይፈጠራል የሚል መልእክት ነው ማስተላለፍላት ለሩታ ራሷን ማየት አለባት። አብርሃም በርግጥ እኔ ምናልባት አብርሃም ቀጥ ብሎ ራሱን ማየት አለበት። አብርሃም ሩታን ተጸጽቶ የሩታንም ቤተሰቦች ተጸጽቶ ይቅርታ መጠየቅ አለበት። በቃ አብርሃም ትላንትና በሳናውቅ በሚዲያ ምክንያት ለዚህ ደረጃ በክተናል። ስለዚህ አሁን ግን ሳይታዩ ሰዎች ላሳዩን እንትን እኔ በጣም ራሴን ኮንኝ ነው የመጣሁት የሚል አብርሃምም ጭምር ጸጸት ኖሮበት ከባለቤቱ ከውድ ባለቤቱ በይቅርታ እንትን ቢሉ ቢስማሙና ልጁ በደስታ ቢያድግ የሚል መልእክት ለሁለቱም አስተላልፋለሁ። ጸጋን ምናልባት እኔ ያው መጀመሪያ ቴንኪው የሚል እንትን ነው፣ ግን አብርሃም ይሄን አሁን ስርቆቱን ከፈጸመ ጸጋን ጭምር ያው ያዋረዳት ነው የሚመስለኝ። አብርሃም ራሱን በደንብ ማየት አለበት የሚል መልእክት ነው ያለኝ። ሩታ ቆሙ ብላ ራሷን አሁን ወደ ውጭ አገር ወጣለሁ አቋሚ ይሄ ነው የሚለውን ነገር በቃ ይሄ መሰረት ትዳር ማለት መሰረት ነው። ነገን ይህ ህይወት ይቀጥላል አይቀጥልም እግዚአብሔርም ያውቀው። ስለዚህ ይሄንን አብርሃም ተጸጽቶና ራሱን ገምግሞ ከመጣ ይሄን ጉዳይ ያው ይቅርባይነትን መስለ ነገር የለም በመጽሐፍ ቅዱስም ያለ ነው። ይሄ ያው እነዚህ ነገሮች ተወት ተደርገው ወደ አንድነት ወደ ፍቅራቸው የመጀመሪያ ፍቅራቸው መመለስ አለባቸው የሚል መልእክት ነው ማስተላለፈው። በጣም ጥሩ እንግዲህ ያው እኔም ቅድም እንዳልኩህ ነው። ምክንያቱም አብርሃም ያው አሁንም በጥፋት ላይ ጥፋት ነው እየፈጠረ ያለው። ትላንትና ጥፋት ሰርቷል፣ በድሏታል ሩታን። ከዛ በኋላ ሩታ ይቅር ብላ ከውሽማይቱ ጋር ይቅር ብላው ጭምር ወደ ትዳራቸው እንዲገቡ አድርጋለች። በጣም ብዙ ጥረቶችን እያደረገች ነው። ነገር ግን አብርሃም አሁንም በጥፋት ላይ ጥፋት እያደረገ ነው ያለው። እስኪ ውድ ተመልካቾቻችንና ታዳሚዎቻችን ፕሮግራማችን ይሄን ይመስላል። ሰብስክራይብ ማድረግና ሼር ላይክ ማድረግን ሳትረሱ ዛሬ እኛ ባነሳነው አጀንዳ ላይ ወይም ውይይት ላይ እናንተም ተወያይታችሁበት ሐሳብ አስተያየታችሁን ደግሞ ያው በኮሜንት እያሳወቁን እኛም በቀጣይ እንዴት መስራት አለብን የሚለውን ነገር የጋራ አድርገን አዳዲስ ቪዲዮዎችን ይዘን እንመጣለን። ስለዚህ አዳዲስ ቪዲዮዎችና አዳዲስ ስራዎችን ይዞ ለመምጣት ሰብስክራይብ ማድረግና ሚዲያው እንዲያድርግ ማድረግ የግድ ስለሆነ አቶ ጸጋዬ በእናንተ ይጠበቃል። እናመሰግናለን። የዛሬን በዚህ ጨርሰናል። ቸር ይግጠመን።